የሰው ቤት መረረኝ በቃ አርሶ ለመብላት መሬት የለኝም። አሁን መሬት የለኝም። እቺ አሁን ሙያ ስለያዝኩኝ ተመስገን ነው እግዚአብሔር ይመስገን ነው ጀልኩ በቃ እንደው የዳቦ አላጣ ሙያ አስተማረ ሰውየው በዛ ሙያ አሁን በዛ የምትዳደረው ሰውየው አስተማረ ሙያ ነው። አዎ ከዛ አስተማሪ ወንድሞቹ ሳቡኝ ወንድሞቹ ደግሞ በቀን 10 ብር እየሰጡ ቀስ እያልኩ ቀያን ማሳከው አሁን ወደ 4 ወደ 5 6 አመት ነው በየግል ብቻን ከጀመርክ። አዎ ስራ ነው የሚኖረው ግን በቃ ትዳር የለኝም። ትዳር የለም። ከፋይ ያፈቀርኳት ልጅ እስከመጨረሻ እስከምትመጣርስ ምንም በቃ እኔ እንጃ እሷ እስከምትመጣ አሁን የከፋ እሱ ነው እሷ ለመምጣቷ ነው የሚያስከፋኝ። እሷ አስተማሪ ሌላ ሴት ማግባት አትችልም። እሷ አልመጣም ካለች በቃ እሷን ነው የሚያሰኝ ከሷ ውጭ አታገባም። እሷም እስካሁን ድረስ አላገባችም። እኔም ማስባታለሁ ስልክ ነው የምናወራው የመከረኛ ስልክ አለ በቃ በጣም እኔ እንጃ እንደው መቼ እንደማገኘት እንጃ በጣም የሚያስከፋኝ እሷ ነው። ሰው ማይያዝልኝ አለ በእሷ ነው እሷን ስታስብ ነው ሁሉ ነገር የሚከብድ። አሁን ዛሬ ስራ ነው ፍየሏ በቃ እሷን እያሰኘኝ ፍየሏ አለች። ምናልባት እስቲ አባቶቻችን እዚህ አብረውናሉና አንተ እሷን እየጠበክ ነው ሩቅ ሀገር ነው ያለች አልክ በስልክ ነው የምትገናኙት በትዳር መመስረት ደግሞ ትፈልጋለህ ምናልባት ሊመክሩት የሚችሉ ሐሳብ ካለ አባታችን የሚሉት ነገር ካለ እስቲ ሐሳብ ይስጡት። እንግዲህ እንደሚያዩት ያሳለፋቸው ውጣ ወረዶች አሉ አሁን እየኖረበት ያለው መንገድም አለ እና ይሄ ልጅ እንደው ወደፊት ምን ቢያደርግ የተሻለ ህይወት ይኖራል ምን ይመክሩታል? እሱ አቅሙ ደካማ ካልሆነማ ትዳር መያዝ ይችላል። ይሄ ስርዓት አለው ዋጋውን በሆነ ሁኔታ እንደ ጓደኞቹ እየተጠያየቀ ምን ያህል ይሰራል ይሄ ነገር ይሄ ምን ያህል ያዋጣል ያንን እየተጠያየቀ እንደ ጓደኞቹ አድርጎ ከሰራ ትዳር መምራት ይችላል። የስራ ካለው ማለት ነው በእኔ ሐሳብ። አሁን እንግዲህ የተወሰነ ሙያው አለ በሙያው እየተዳደርኩበት ነው እንግዲህ ለ7 ዓመት ያህል በዚህ ሙያ ነው እየተዳደርኩ ያለሁት። አሁን ግን እንደ ትዳር አለመያዜ ብቸኝነት ይሰማኛል። በተለይ ደግሞ አንድ ሴት ብቻ ነው የማፈቅረው እሷን ነው ሁሌ የማስበው ሌላ ሴት እንኳን ማግባት አላሰብኩም ነው የሚለውና ምናልባት እንግዲህ እሷን በማሰብ እሷን በመጠበቅ ረጅም ጊዜያት አብረው እየሄዱ ሊሆን ይችላል። ምን ይመክሩታል እዚህ ላይ? እና ሌላ ቢያገባ ያችን ይረሳት ሌላ ቢያገባ ያችን መተካት ይችላል። ሴት ይተካል በሌት ሌት ይተካል ተብሏል። በሴት ይተካል በሌት ሌት ይተካል። አዎ ዝም አግብቶ ደግሞ ሴት ደግሞ ምን አባቷን አሁን ያ አንዲት አገባ ትበልጥ ፍቅረኛ ሆና ቁጭ ትለኝ አፈቅራታለሁ በጣም ስለማፈቅራትና በጣም ስለምወዳት መሰለኝ በቃ እንግዲህ ግን እንደ በጣም እኔ እንደ እንጃ እንደ በጣም ስለማፈቅራት በቃ ያችሁ ነው ያለች ምናልባት ሌላ ሴት ስላላየ ነው ማለት ነው። ሌላ ሴት ስላላየ ነው ሌላ ሴት ስላልሞከረ ግን ያቺ ብቻ ሌላ ሰው ግን ተጨካክኖ የማግባት እድሉ ቢኖረው ይተዋታል ይረሳታል። አንዲት ነህ እንደው የነቃችትን ብታገባ ምንም መስላት ትታይ የረሳት አይመስለኝም። እንግዲህ አባቶች ነው እየመከሩ ያሉት። ከአባቶች ደግሞ አንተ ትምህርት ትወስዳለህ ብዬ አስባለሁ። የሚያስረሳ መላ ነገር ካለ ይኸው እያሉህ እኮ ነው እንግዲህ ሌላ በማግባት ነገሮችን ማስተካከል ትችላለህ አንድ ሰው እየጠበቅ ዘመንህን ከምታሳልፍ እያሉ ነው። ወይም ደግሞ ልጅት ጋር ጭክን ብለህ አገሯ ሄደህ አግብተህ የምታመጣበትን መንገድ ማመቻቸት ነው። ብቸኝነት ሆነህ የምትከፋ ሩቅ ናት እሷ ሴትዮዋ? አዎ ሩቅ ናት። ወደ ቦቅላ ነው። ቅርብ ነው። አይ ቦቅላ ሩቅ ነው ይባላል? ቅርብ ነው በጣም። ሽማግሌ ልከህ ማግባት ትችላለህ። ቦቅላ በጣም ቅርብ ነው። እንደው ፈጣሪ እንደው የሞላበት እሷ እናቴ ድንግል ማርያም ተሞላችበት። እንግዲህ ቅድም እንዳልኩት ይኸው የማርያም ናት ተብሎ ብላኛለች። ወይም የባለ እግዚአብሔርና የመድኃኒዓለም ልብታ ብላት አይመቸኝም። እኔ የማርያም ናት ተብላለች። እንግዲህ በቃ የማርያም ቀጠሮ ይዘሃል? ቀጠሮ ነገው ከዛ በኋላ ቆርጣ ወቄ ተስፋ ቆርጬ የአንጀቴን ማተብ በጥሼ መምጣት ብቻ ነው። አሁን የማርያም ካለ ማርያም አሁን ፊታችን እሑድ የዛንኛው የተሳሱ አንድ ወር ትጠብቃለህ። እኔ ተስፋ ቆርጬ አንጀቴን በጥሼ መምጣት ነው። አማራጭ የለኝም ማለት በቃ ሁሌም ስሰራም እሷን ማስባት ስበላም ስተኛም እሷ ናት። በቃ እንዲሁ ምንም በቃ እንዲሁ ከሷ በቀር ሌላ አላመልክም። እንዲሁ ቆርበን እንጋባ ነው እኮ ያልኳት። ቆርበን እንጋባ? አዎ ብያታለሁ።
እና እሷ በቃ እንደው እኔ እንጃ እንደው እሷ ከበዳት እንዴ? ይከብዳታል። እሷ ይከብዳታል ሳይሆን እኔ እንደው በጣም እንደምወዳትና ጭንቀት ውስጥ እንዳለች እምቢ አለች። አንተ አዎ፣ እንዴት እምቢ አለች? አሁን አንተ በጣም እየወደድካት ከሆነ እሷ እንዴት ይሄን ያህል እምቢ ትላለች? ቅርብ ነው፣ እዚህ መምጣት ትችላለች እሷም። አዎ፣ አጋጣሚ አባቷ ሞቶ በዛ ድንጋጭው። ስለዚህ እሷም በችግር ላይ ስለሆነች ይሆናል ነው። ተሳካም። አሁን በቃ እኔ እንደው ከጣት ቀለበት የልብ ቀለበት ይበልጣል። እባክሽ ተለመኝ ወይ ባንገናኝ ነበር። ሁሌም በቃ ስራም ስሰራ እሳት እየፈች የማስባት እሷ ነው እና በጣም እንደሆነ እንጃ እሷ ታላገኝ ምናምን የሚባል ዘፈን አለ። እንግዲህ መክረውሃል አባቶች፣ ሴት በሴት ይተካል፣ ከመጣች ይሰይየ፣ ካልመጣች ግን የራስን ህይወት መመስረት ትችላለህ ብለውሃል። ትልቅ ምክር ነው የመከሩ። እናመሰግናለን በጣም እግዚአብሔር ያክብርልን። አሜን አሜን አሜን። እንግዲህ ጥቅምት ማኖት ታኅሳስ 21 ነው የቀጠረች። ከዛ በኋላ የራስን ውሳኔ ትወስናለህ። ቀለበት አንጀቴን በትቼ መውጣት ነው በቃ። ተስፋ ቆርጬ ማለት ነው። ሴት ይተካል፣ በሬት ቤት ይተካል ተብሏል። እውነት ነው። ድሮ አሉ በዛኝ ነገሩ። አሁን ይኸውልህ የወፍ ቋንቋ የአራዊት ቋንቋ የሚያውቅ ኖሯል። እውነት ነው። ከዚያ አሁን ያ ሰውዬ እሺ ያ ዶሮ ተባልና ሚስቱ ተባሏ ጋር ተሚስቱ ጋር ሲደመር ከዚያ ያንን ትስቃለች። ዶሮ ስቋል። ሲስቅ እሱም አብሮ ስቋል። ሲስቅ ምንድን ነው የሳቅብኝ ትለዋለች። የሳቅብኝ ስትለው አይ ንገረኝ አልነግርሽም፣ ንገረኝ አልነግርሽም። እንግዲያስ ተስካሪን አውጭልኝ፣ ተተናገርክ ተስካ ይኸው ትሞታለህ። የአራዊት ሁላ ቋንቋ የሚችል ሰው ነው። ትሞታለህ ብሎ እግዚአብሔር ገልጦለታል። ከዚያ አሁን ተስካሪን አውጭልኝ፣ እሺ እና እነግርሻለሁ። ከዚያ አሁን ያንን ተስካር ዘመድ አዝማድ ተደርጎ ያ ተስካር ሲወጣ ያች ወፍ ተስካር ወጥቶ የለ ማታውን እንግዲህ ሊነግራት አይደለ በሌት ሌት ይተካል፣ በሴት ሴት ይተካል ማለት አንቺ በለሽ ሂጂ። ስለዚህ ወንድማችንም በሴት ቤት ይተካል። ምን ችግር አለው? አዎ እምቢ ካለች መተው ይቻላል። ነው ምን ታጣለው? ሴት ደግሞ ምን ሞት ሲል ያችላ ገብቶ ቁጭ ምን ታስረያ እንድታስረሳ ሴት ትመጣ እና ጣጣ የለውም። ዝም ብሎ ነው። ትልቅ ምክር ነው። እሺ እናመሰግናለን። ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦች? እንግዲህ ዛሬው ምሽታችን ይሄን ይመስላል። በጣም ደስ የሚል ምሽት ነው ያሳለፍነው። አብራችሁኝ ሁኑ። በቀጣይም በተመሳሳይ ሰዓት እንገኛለን። ጋብዛችኋለሁ። ሰላማችሁ ይብዛ። አብራችሁን ሁኑ።